ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ትሰሙታላችሁ። ኤርትራ ውስጥ ነውጥ ተጀምሯል። ኢትዮጵያን ለመረበሽ በግብጽ የተሸጠው ሻቢያ ራሱ ተረብሿል። በወደብ ጉዳይ አብሮ ስለመስራትና በውይይት ስለመፍታት የኢትዮጵያ መንግስት ሲያወራ የግብጽ ተቀጣሪ የሻቢያው መሪ የጃጃው ኢሳያስ ስለ ወደብ አጠቃቀም ህግ ማውራት ስለማያውቅና ግብጽ ስለማትፈቅድለት ስለ ኢትዮጵያ ውስጥ ችግሮች በማውራት ነገሩን ያርበሰብሰው ነበር። ስለዚህም ጉዳይ የዜና ትንታኔያችን በሰፊው አካተናል። በየብስ የተዘጋችው ኢትዮጵያ የባህር ኃይሏን መልሳ ያደራጀች ባለችበት በአሁኑ ወቅት ኢትዮጵያና የጣሊያን የባህር በር ኃይሎች በትምህርት በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራርመዋል። በዚህም ጉዳይ ምን አካቷል የሚለው የዜና ትንታኔያችን በሰፊው ይዞታል። ኬንያ የባህር በር ልትሰጥ ነው ተብሏል። የኬንያው ፕሬዝዳንት ዊሊያም ሩቶ ከጎረቤቷ ኡጋንዳ የባህር በር እንደምትሰጥ ማረጋገጫ ሰጥተዋል። ኡጋንዳ በኬንያ በኩል ነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንዲታገኝ እናደርጋለን ብለው በአደባባይ ተናግረዋል። ኢትዮጵያስ በዚህ ተስፋ አላት የሚለውንም የዜና ጥንቅራችን አካቷል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ መጀመሪያ ዜና ትንታኔያችን ስናልፍ ኤርትራ ውስጥ ነውጥ ተጀምሯል። ኢትዮጵያን ለመረበሽ በግብጽ የተሸጠው ሻቢያ ራሱ ተሸብሯል። በወደብ ጉዳይ አብሮ ስለመስራትና በውይይት ስለመፍታት የኢትዮጵያ መንግስት ሲያወራ የግብጽ ተቀጣሪ የሻቢያው መሪ የጃጃው ኢሳያስ ስለ ወደብ አጠቃቀም ህግ ማውራት ስለማያውቅና ግብጽ ስለማትፈቅድለት ስለ ኢትዮጵያ የውስጥ ችግሮች በማውራት ነገሩን ያርበሰብስ ነበር። ስለ ወደብ አጠቃቀም ዓለም አቀፍ ህግ ካወራ አሰብን ለኢትዮጵያ ማስረከቡ ስለሆነ ባንዳዎችን ጭምር ስለ ወደቡ እንዳይነሳ እያዛመተ ስለ ውስጥ ግጭት እያወራ ነበር። የሚገርመው ነገር የውስጥ ግጭቱን በእሱ የሚመራ መሆኑን መርሳቱ ነው። ይህም ኢትዮጵያ ላይ ጸብ ለመጫር በግብጽ አማካኝነት የተቀመጠው አሻንጉሊቱ ሰውዬ አሁን በገዛ ሜዳው ውስጥ ነውጥ ተነስቶበታል። ኢሳያስ አፈወርቅ አብርሃ ውረድ የሚል የህዝብ ድምጽ ተሰምቶበታል። ኃይለኛ የሆነ የህዝብ ቁጣ እየተሰማ ነው። ህዝቡ ተሰዶ ከማለቁ በፊት የቀሩት መቋቋም አቅቷቸዋል። ኢትዮጵያን ለመረበሽ በግብጽ የተቀጠረው ይህ የሻቢያ መሪ አሁን ራሱ ተሸብሮ ጭንቀት ውስጥ ገብቷል። ሰውየው ጠቅልለው ወደ ቀይ ባህር ወርውረው አዲስ ኤርትራ የምትወለድበት ጊዜ ቅርብ አይሆንም እየተባለ ነው። በየብስ የተዘጋችው ኢትዮጵያ የባህር ኃይሏን መልሳ እያደራጀች ባለችበት በአሁኑ ወቅት የኢትዮጵያና የጣሊያን ባህር ኃይሎች በትምህርት በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራርመዋል። ይህ ስምምነት ኢትዮጵያ የቀይ ባህር መዳረሻ ለማግኘት ያላትን ፍላጎት በይፋ እያሳወቀችበት ባለችበት በአሁኑ ወቅትና በቀጠናው ከፍተኛ ዲፕሎማሲ ውጥረት በነገሰበት ወቅት መፈጸሙ እንደ ትልቅ ጂኦፖለቲክ እርምጃ ተወስዷል። ኢፌዴሪ መከላከያ ሰራዊት መግለጫ መሰረት የጣሊያን የባህር ኃይል ልዑክ ቡድን በአዲስ አበባ ተገኝቶ ውይይት አድርጓል። ኢትዮጵያ የባህር ኃይሏ ዋና አዛዥ ቫይስ አድሚራሊን ክንዱ ገዙ የጣሊያን ልዑክ ቡድን ያመሰገኑ ሲሆን የጣሊያን ልዑክ ቡድን መሪ በበኩላቸው ሀገራቸው ኢትዮጵያ አጋሯን ለማድረግ ፍላጎት እንዳላት ገልጸዋል። የጣሊያን ልዑክ ቡድን ጃልሜዳ የሚገኘው ባህር ኃይል ጠቅላላ መምሪያ ቤትና ቢሸፍቱ የሚገኘው ባህረኞች ማሰልጠኛ ማዕከል ከጎበኙ በኋላ ስምምነቱ በኢትዮጵያ ባህር ኃይል ምክትል አዛዥ ኦፕሬሽናል ኮማንዶር ጀማል ቶፌሳና በጣሊያኑ ልዑክ መካከል ተፈራርመዋል። በዚህም ትዕይንት መሰረት ይህ ስምምነት ምንም እንኳ በትምህርትና ስልጠና ላይ ያተኮረ ቢመስልም ከበስተጀርባ ያለው ጂኦፖለቲካ እንድምታ በእጅጉ የከበደ ነው። ለዚህም ማሳያ በዝርዝር የምናሳያቸው 3 ቅድመ ሁኔታዎች አሉ። አንደኛ፣ ለኢትዮጵያ የባህር ኃይል ምኞት እውቅና ለመስጠት ወይም ሌጊቲሜሲ የሚባለው ጣሊያን በአውሮፓ ህብረትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ ቁልፍ ሚና ያላት ሀገር ናት። እንዲህ አይነት ሀገር ምንም እንኳ ኢትዮጵያ በአሁኑ ሰዓት የባህር ዳርቻ ባይኖራትም የባህር ኃይሏን ለማሰልጠን መስማማቷ የአዲስ አበባን የባህር ኃይል መልሶ ማደራጀት እቅድ በቁም ነገር እንደምትመለከተውና እውቅና እንደሰጠችው ያሳያል። በሁለተኛ እንደ ማሳያ የቀረበው የጣሊያን ስትራቴጂክ ፍላጎት ኢጣሊያን ስትራቴጂክ ኢንተረስት ጣሊያን በቀይ ባህርና በአፍሪካ ቀንድ ታሪካዊና ስትራቴጂካዊ ፍላጎት ያላት ሀገር መሆኗ በተለይ በአሁኑ ወቅት የባህር ላይ ወንብድነትና በዓለም አቀፍ የንግድ መስመር
ላይ የሚፈጠሩ ስጋቶች ባለበት ጊዜ ጣሊያን በቀጠና የጸጥታ አጋር ትፈልጋለች። ጣሊያን በጅቡቲ ቤዝ ኦፍ ሚሊታሪ ናሽናላይዝ ዲፖርቶይ ወይም ቋሚ የጦር ሰፈር ያላት ስትሆን ይህ ስምምነት በቀጠናው ተጽዕኖ ፈጣሪ ከሆነችው ኢትዮጵያ ጋር ያላትን ወታደራዊ ግንኙነት ለማጠናከር ያስችላታል ተብሏል። በሶስተኛ እንደ ዋና ነጥብ የተነሳው በቀጠናው ሀገራት ላይ የሚፈጠረው ስሜት ነው። ይህ ስምምነት በተለይ በኢትዮጵያ የባህር በር ጥያቄ ዙሪያ ስጋት ባላቸው የኤርትራና የሶማሌ መንግስት ዘንድ በበጎ አይታይም። ለኤርትራና ሶማሌ አንድ የኔቶ አባል ሀገር ኢትዮጵያ የባህር ኃይል ማሰልጠኑ አዲስ አበባን የማስፋፋት አጀንዳ እንደመደገፍ ሊቆጠር ይችላል። ይህ ደግሞ በትናንትናው ዕለት ኤርትራ ያወጣው ጠንካራ መግለጫ ተከትሎ መሆኑን ውጥረቱ ሊያባብስ ይችላል ተብሏል። ለጅቡቲና ግብጽ ሁለቱም ሀገራት በቀይ ባህር የጸጥታ ጉዳይ ላይ የራሳቸውን ጠንካራ አቋም ያላቸው ሲሆኑ አዲስ የባህር ኃይል ተዋናይ ኢትዮጵያ በምዕራቡ ዓለም ድጋፍ ሲፈጠር በቅርበት ይከታተላሉ። ይህም በኢትዮጵያና በጣሊያን መካከል የተደረሰው የባህር ኃይል ስልጠና ስምምነት ከወታደራዊ ልምምድ ልውውጥ የዘለቀ ትልቅ ዲፕሎማሲያዊና ስትራቴጂካዊ መልእክት የሚያስተላልፍ ነው። ይህም ኢትዮጵያ የባህር ኃይል አቅሟን ለመገንባት የምታደርገውን ጥረት የአውሮፓ ሀያላን ሀገራት እንደተቀበሉት መምጣታቸውን የሚያሳይ ነው ተብሏል። የባህር በር ልትሰጥ መሆኗ ታወቀ። የኬንያው ፕሬዝዳንት ዊሊያም ሩቶ ከጎረቤቷ ኡጋንዳ የባህር በር እንደምትሰጥ ማረጋገጫ ሰጥተዋል። በኡጋንዳና በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሀዲድ አማካኝነት በህንድ ውቅያኖስ ላይ የባህር በር እንዲታገኝ እናደርጋለን ብለዋል። ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረው መንግስታዊ ኩባንያ ከኡጋንዳ ጋር በጋራ ባልተቤትነት ለመያዝ ፍቃደኛ መሆኗን የገለጹ ፕሬዝዳንቱ ኬንያ በቻይና እርዳታ የተዘረጋውን የባቡር ሀዲዷን በቅርቡ እስከ ካምባላ እንደምትዘረጋ ይፋ አድርገዋል። ፕሬዝዳንቱ ለኡጋንዳ ይህም ማረጋገጫ የሰጡት ፕሬዝዳንት ዩሩሚ ሙሴቬኒ ኡጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ከተናገሩ ከቀናት በኋላ ነው ሲል መረጃዎች ያመለክታሉ። ይህም በአፍሪካ ላይ በተለይ በምስራቅ አፍሪካ የባህር በር የሌላቸው ሀገሮች ብዙ ቢሆንም ኢትዮጵያ ከዚህ ምን ትማር ይሆን የሚለውም መረጃ ብዙዎችንም አሳስቧል። የአሜሪካ የስለላ ተቋም የተባበሩት አረብ ኤምሬት በዘር ማጥፋት ወንጀል ለተወነጀለው የሱዳን ፈጥኖ ደራሽ አርኤስኤፍ ታጣቂ ቡድን ዘመናዊ የቻይና ድሮኖች ጨምሮ የጦር መሳሪያ ድጋፍ በስፋት እያደረገ መሆኑ ተገለጸ። ይህ ድጋፍ በዓለማችን ካሉ የከፋ ሰብአዊ ቁሶች አንዱ የፈጠረ የሱዳን ግጭት ይብለጥ እያባባሰ ነው ተብሏል። ከመከላከያ የስለላ ኤጀንሲ ዲአይኤ እና ከውጭ ጉዳይ መስሪያ ቤት የስለላ ቢሮ የወጡት ሪፖርቶች እንደሚያሳዩት ከሆነ ከፈረንጆቹ የጸደይ ወራት ጀምሮ ኤምሬት ወደ አርኤስኤፍ የሚላክ የጦር መሳሪያ መጠን ከፍተኛ ሁኔታ ጨምሯል። ከተላኩት መሳሪያ መካከል ዘመናዊ የቻይና ድሮኖች፣ አነስተኛ የጦር መሳሪያና ከባድ መትረየሶች፣ ተሽከርካሪዎችና ጥይቶች እንደሚገኙበት የአሜሪካ ባለስልጣን ተናግረዋል። ይህ ድርጊት ኤምሬት በቀጠና ውስጥ ያላት ጥቅም ማስጠበቅና በግጭት ላይ ተጽዕኖ ለመፍጠር በድብቅ የምታደርገው ጥረት ያሳያል ተብለዋል። ኤምሬት በአንድ በኩል የአብርሃም ስምምነት በመፈረም የእስራኤል ወዳጅ ብትሆንም በሌላ በኩል በየመን በሊቢያ ግጭት ውስጥ ለታጠቁ ቡድኖች ድጋፍ ስትሰጥ ቆይቷ ይታወሳል። የጦር መሳሪያ ድጋፍ የተጠናከረው አርኤስኤፍ ታጣቂ በባለፈው መጋቢት ወር ዋና ከተማ ካርቱም ከቁጥጥራቸው ከወጣች በኋላ ነው። በዚህም ድጋፍ ዳግም የተደራጀው ታጣቂ ቡድኑ አዲስ ጥቃት በመክፈት ሰሜን ዳርፉር ግዛት ዋና ከተማ የሆነችው አልፋሽር ላይ የነበረውን ከበባ በማስጠበቅ ቅርቡ አንድ ትልቅ የጦር ሰፈር መቆጣጠሩን አስታውቋል። ይህን የሁለት ዓመት ጦርነት እስካሁን 150 ሺህ የሚደርሱ ሰዎች ህይወት የቀጠፈ ሲሆን አሜሪካ መንግስት አርኤስኤፍ ታጣቂ ቡድን በዘር ማጥፋት ሰብአዊ ላይ የፈጸመ ወንጀል በዘር ማጽዳት ወንጅሎታል። የቀድሞ የአሜሪካ ልዑክ ቡድን አማካሪ የሆኑት ካሜሮን ሃድስ የተባበሩት አረብ ኤምሬት ባትኖር ኖሮ ይህ ጦርነት ያበቃ ነበር በማለት ኤምሬት ድጋፍ አርኤስኤፍ ህልውና ወሳኝ መሆኑን ተናግረዋል። የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስተር በበኩሉ በሱዳን ግጭት ውስጥ ላለ ማንኛውም ወገን የጦር መሳሪያ ድጋፍ እያደረገ ነው የሚል ውንጀላ በጽኑ እንደሚያወግዝ አስታውቋል። አርኤስኤፍ ቃል አቀባይ ይህንን ክስም አስተባብሏል። ይህ በእንዲህ እንዳለ የሱዳን ጦር ከኢራን የድሮን ድጋፍ እንደሚያገኝም ሪፖርቶች ያመለክታሉ። ይህ ግጭት በቀጠናው ሀያላን ውክልና ለጦርነት መድረክ መሆኑን ያሳያል። ምንም እንኳ የአሜሪካ ባለስልጣን በኤምሬትስ ድርጊት የተበሳጩ ቢሆንም እስካሁን ድረስ በይፋ ሀገራት ከመውቀስ ተቆጥበዋል።